በዚያ ቅጽበት ታይጁን በሞተር ብስክሌት እየጋለበ ከሌላ አቅጣጫ በድንገት ይታያል። እቅዱ እንደከሸፈ ሲረዳ ዮሐን ጄይ በመኪና ውስጥ የተደበቀውን ስጦታ እንዲከፍት ያዛል። ሲከፍተው እዛ የነበረ ሽጉጥ ነበር። ታይጁን በአስተማማኝ ቦታ ይደበቃል። እናም የጋዝ ታንክ በሞተር ብስክሌቱ ጀርባ ያስራል። ጄይ የተሽከርካሪውን መስኮት ሰብሮ ተኩስ ይከፍታል። ታይጁን በጥበብ ከጥይቶቹ ያመልጣል። እናም የጄይን መንኮራኩር ያጠፋል። ይህም መኪናው እንዲገለበጥ ያደርጋል። ሁከቱ ሲጋጋል በማየቱ ዮሐን ይበልጥ ይደሰታል። ወዲያውኑ ህጎችን ይለውጣል። ታይጁን የያዘ ወይም የገደለ ማንኛውም ሰው እጥፍ የሽልማት ገንዘብ እንደሚቀበል ያውጃል። ታይጁን ለማምለጥ ሲሞክር ዶክሱ መንገዱ ይዘጋል። ሁለቱ በጨካኝ የእጅ በእጅ ፊልማ ያደርጋሉ። ዶክሱ ለታይጁን አልቻለውም። እናም በፍጥነት ይሸንፋል። ዮሐን ተናዶ የፒስቶል ስናይፐር አውጥቶ በርካታ ጥይቶችን ይተኩሳል። ታይጁን ለመጠለያ ሲል በአቅራቢያው ካለ መኪና በስተጀርባ በፍጥነት ይደበቃል። ዮሐን ጥይት በሚጨምርበት ቅጽበት ታይጁን በሞተር ብስክሌቱ ላይ ዘሎ ባለፈው ምሽት ወዳገኘው መተላለፊያ ይፋጠናል። ዮሐን ታይጁን ወደ ላይ በሚመጣው መንገድ ማምለጥ እንደፈለገ ይረዳል። ታይጁን የጋዝ ታንኩን በማፈንዳት መውጫውን የዘጋውን አጥር ይፈነዳል። በሙሉ ፍጥነት ይፋጠንና ሞተር ብስክሌቱን ወደ አየር ይወረውራል። ዮሐን በጥንቃቄ አልሞ ቀስቱን ይስባል። በሚገርም ሁኔታ ታይጁን ከገዳዩ ተኩስ ያመልጣል እና ከታች ባለው የወንዝ ዳርቻ ላይ ይወድቃል። ለመደበቅ ጨለማውን በመጠቀም የአሳ አጥማጭ ልብሶች አደረገና በሚገርም ጥበብ ያመልጣል። የተጎዳውን አካሉ እየጎተተ ከመውደቁ በፊት የሲክ ጥገና ሱቅ ይደርሳል። ሲክ በፍጥነት ወደ ውስጥ ይሸከመዋል። እናም ቁስሎቹ ያክምለታል። ይህ በእንዲህ እንዳለ ዮሐን በጣም ተናዷል። ሁኔታው ከቁጥጥሩ ውጪ እየወጣ ነው። ክስተቱ ለመሸፈን እስረኞች በበጎ ፈቃድ ስራ ወቅት በጋዝ ፍንዳታም እንደሞቱ እንዲያሳውቅ ለእስር ቤቱ አዛዥ ያስገድደዋል። እንዲሁም ባለስልጣናት ለታይጁን በፖሊስ ፍለጋ እንዳይጀምሩ ይከለክላል። ዮሐን ራሱ ሊያድነው ይፈልጋል፣ ምክንያቱም ያ ጨዋታውን ይበልጥ አዝናኝ ያደርገዋል። ብዙ ሳይቆይ ታይጁን ከአስከፊ ህልም ይነቃል። ሲክ የሆነ ነገር እንደረበሸው ያስተውላል። ነገር ግን ጥያቄ ላለመጠየቅ ይመርጣል። ይልቁንም በቀላሉ እንዲያርፍ ይነግረዋል። በማግስቱ ጠዋት ታይጁን የእናቱና የታናሽ ወንድሙ መታሰቢያ ይጎበኛል። በፊታቸው ቆሞ የበቀል ቁርጠኝነቱን ይበልጥ ይጠነክራል። መጀመሪያ ጠበቃ ኪምን ለመያዝ ይወስናል። የሴራውን ቁልፍ ከያዘ ዋና ሰው ለማግኘት ስለሚረዳው። እሱን ከተከታተለ በኋላ ታይጁን ኪምን ያገኘዋል። በከፋ ሁኔታ ይመታዋል። እናም እውነቱን እንዲናገር ይጠይቃል። እውነተኛው ከጀርባ ያለው ማን እንደሆነ ይጠይቃል። ኪም በፍርሃት ውስጥ ሆኖ ብነግርህ ይገድሉኛል ብሎ ይመልሳል። በኪም ሰነዶች ውስጥ ሲፈልግ ታይጁን ሶህዮጆንግ የተባለች ሴት ፋይል ያገኛል። ምንም መውጫ ስለሌለው ኪም በመጨረሻ ሌላ አሰቃቂ እውነት ያምናል። ሴቷ ቀጣዩ ምስኪን ሆና እንደተመረጨት ይገልጻል። ሀብታሞቹ ደንበኞቻቸው ግድያ በፈጸሙ ቁጥር ወንጀሉ እንዲሸከም ንጹህ ሰው ይመርጣሉ። አሳማኝ ማስረጃ ለመፍጠር የተመረጠውን ተጎጂ ለወራት በሚስጥር ይከታተላሉ። የዚያን ሰው የዕለተ ዕለት ህይወት እያንዳንዱ ዝርዝር ይመዘግባሉ። በዚያው ቅጽበት ገዳዩ በድንገት ወደ ህንፃው ይገባል። ወዲያውኑ ከባድ ፍልሚያ ይነሳል። ታይጁን በህክምና ውስጥ የነበረውን ሰዓት የዶክተር እንደሆነ ወዲያውኑ ይገነዘባል። በቁጣ ተውጦ ገዳዩን በፍጥነት ራሱን እንዲስት ያደርገዋል። ኪም ታይጁንን ከጀርባ ለማጥቃት ይሞክራል፣ ነገር ግን በቀላሉ ይሸንፋል። በፍርሃት ኪም ሌላ አሰቃቂ እውነት ይናገራል። ገዳዩ የታይጁንን ታናሽ ወንድም የገደለው እሱ እንደነበር ያምናል። ከሰከንዶች በኋላ ገዳዩ ቦምብ ወደ ክፍሉ ይወረውራል እና ከበሩ በስተጀርባ ራሱን ያጠናክራል። ታይጁን የሰነዶችን ቦርሳ ይይዛል። እናም ከፍንዳታው በፊት በመስኮት ዘሎ ይወጣል። በኋላ ዮሐን ስለተከሰተው ነገር ሁሉ ይማረራል። በገዳዩ ተደጋጋሚ ውድቀቶች ስልቶች በመጨረሻ ትዕግስቱን ያጣል። ያለምንም አመንታት ዮሐን ገዳዩን ይገድለዋል። ለዮሐን ሰዎች ከሚጣሉ መሳሪያዎች በላይ አይደሉም። አንድ መሳሪያ ዋጋ የሌለው ከሆነ በቀላሉ ይተካዋል። ይህ በእንዲህ እንዳለ የኪም እውነት ከሰማ በኋላ ሲክ ታይጁንን አጥብቆ ያቅፈዋል። ታይጁን ለደረሰበት ነገር ሁሉ በጣም ያዝናል። ሲክ በማንኛውም መንገድ ለመርዳት ቃል ይገባል። አብረው ቀጣዩን ንጹህ ተጎጂ ወይዘሮ ሶን ለማዳን ማቀድ ይጀምራሉ። ታይጁን እሷን የሚከታተሉ ሰዎች በአቅራቢያው የሆነ ቦታ ተደብቀው መሆን አለባቸው ብሎ ያምናል። ጥርጣሬው ትክክል ነው። ራሱን የላቀ የክትትል መረብ በመጠቀም ዮሐን ወይዘሮ ሶን አንድም የታወረ ቦታ ሳያቀርብ ይመለከታል። ወይዘሮ ሶ ትንሽ የፀጉር ማስተካከያ ሱቅ አላት። ወንጀሉ የተፈጸመበት መሳሪያ ከፀጉር መቁረጫ መቀስ ጋር ስለሚመሳሰል እሷ ትመርጣለች። የዮሐን እቅድ ለማቆም ታይጁን በርካታ የክትትል መሳሪያዎችን ይገነባል። እናም በፀጉር አስተካካዩ ዙሪያ ሱቅ በሚስጥር ይገጥማቸዋል። ከዚያም የቀጥታ የካሜራ ስርጭት በማሳየት ሰዓታት ያሳልፋል። ከአንድ ሰዓት በኋላ አንዲት ወጣት ሴት ወደ ሲክስ ጥገና ሱቅ ገብታ የተደበቀው ገንዘብ ትወስዳለች። ሌባ እንደሆነች በማሰብ ታይጁን ወዲያውን ይዛታል። ሲክ ፈጥኖ በመምጣት እሷ በእርግጥ ልጁ ዩንቢ እንደሆነች ያብራራል። በተፈጥሮ አመፀኛ የሆነችው ዩንቢ ከታይጁን ኪራይ ትጠይቃለች። ገንዘቡን ካስረከበ በኋላ በኃይል ትመታዋለች እና በዚህ ሁኔታ አሁን እኩል ነን ትላለች። ታይጁን በቀስታ እሷ በእርግጥ እንግዳ ሰው እንደሆነች ያጉረመረማል። ከበርካታ ቀናት የክትትል በኋላ ታይጁን በመጨረሻ በርካታ አጠራጣሪ ግለሰቦችን ይለያል። ተመሳሳይ
ተመሳሳይ መኪኖችና ተመሳሳይ ሰዎች በየቀኑ በዚያው ሰዓት በወይዘሮ ሶ የፀጉር ማስተካከያ ሱቅ አቅራቢያ በተደጋጋሚ ሲታዩ ያስተውላል። እንዲሁም ከራሱ ጉዳይ ጋር አንድ አስፈላጊ ፍንጭ ያስታውሳል። ከተጎጂዋ ጋር ተገናኝቶ የማያውቅ ቢሆንም ከስልኳ የተገኘው የጂፒኤስ መረጃ እንቅስቃሴው ጋር በትክክል ይጣጣማል። በዚያ ቅጽበት ወይዘሮ ሶን በቀን ለ24 ሰዓታት ያህል የሚከተል ሞተር ብስክሌት ያስተውላል። ሁሉም ነገር በድንገት ግልጽ ይሆናል። ታይጁን ወዲያው ወደ ፀጉር አስተካካዩ ሱቅ ተጣድፎ ይሄዳል። ነገር ግን እሱ ሲደርስ ወይዘሮ ሶ አስቀድማ ወጥታለች። የወይዘሮ ሶ ልጅ ለታይጁን እናቷ የጠፋ ስልክ ለመመለስ እንደሄደች ትነግረዋለች። እንዲሁም እናቷ የተወችውን አድራሻ ታሳየዋለች። በመገናኛ ቦታው ወይዘሮ ሶ ስልኩን ለባለቤት ታስረክባለች። በዚያ ቅጽበት ታይጁን እንደ ሌባ ተወርውሮ በመምጣት ስልኩን ነጥቆ ይወስዳል። የእሱ ያልተጠበቀ እርምጃ የወንጀል ድርጅቱን እቅድ ሙሉ በሙሉ ያዛባል። ዮሐን ወዲያውኑ ታይጁን ከባድ ስጋት እንደሆነ ይገነዘባል። ቀደም ሲል ጉቦ በመቀበል የተያዘውን የታገደ የፖሊስ መኮንን ጉን ጋር ይገናኛል። ዮሐን ታይጁንን እንዲያገኝ ያዘዋል። በምላሹ የጉን የወንጀል ክሶች ለማጽዳትና እድገት እንደሚያገኝ ለመርዳት ቃል ይገባል። ጉ መጀመሪያ መረጃ ለመሰብሰብ እስር ቤቱ ይጎበኛል። እዚያም ሲክ ለታይጁን በጣም ቅርብ የሆነ ሰው እንደሆነ ይረዳል። ከዚያም ወደ ሲክ ጥገና ሱቅ ይሄዳል። እናም ታይጁን ከእስር ቤት ማምለጡን በቀላሉ ይጠቅሰዋል። ሲክ ረጋ ለማለት ይሞክራል። ነገር ግን ጉ የእሱን ያልተለመደ ምላሽ አስተውሎ ይጠራጠራል። እሱ አንድ የተወሰነ ክፍል ለመፈለግ አጥብቆ ይጠይቃል። እንደ እድል ሆኖ ዩምቢ በውስጡ ልብስ እየቀየረች ነበር። ፖሊሶቹ የግል ህይወቷን በመድፈራቸው በቁጣ ትገስጻቸዋለች። እናም ከቤት እንዲወጡ ታስገድዳቸዋለች። በኋላ ታይጁን ወደ ጥገና ሱቅ ይመለሳል። እናም ፖሊሶቹ እዛ እንደነበሩ ይረዳል። ሌላ ማንም አደጋ ውስጥ ላለመጨመር በመፈለግ ለመሄድ ይወስናል። ነገር ግን ሲክ ያቆመዋል። ማንም ይኖራል ብሎ የማያምነው ቦታ በጣም አስተማማኝ ቦታ እንደሆነ ይነግረዋል። በዚያች ምሽት ታይጁን የጠፋውን ስልክ ባለቤት ጋር ይደውላል። ስልኩን እንዳገኘው ሰው በመምሰል ሽልማት ይጠይቃል። ከመደበኛ ሌባ ጋር የተነጋገረች እንደሆነ በማሰብ ሴቷ ትስማማለች። በሌሊት ገንዘቡን ይዛ ወደ ተሰየመው ቦታ ትሄዳለች። ታይጁን ገንዘቡን ለተላላኪ እንዲያደርስ ያዛል። ከዚያም ስልኩን በአቅራቢያ ውስጥ ባለው ህንፃ ውስጥ ካለው መቆለፊያ እንድትወስድ ይነግራታል። እሷ እንደወጣች ታይጁን በሚስጥር ይከታተላል። በመጨረሻም ወደ ተደበቀ መጋዘን ትመራዋለች። እንደ ሰራተኛ መስሎ ታይጁን በሚስጥር ወደ ውስጥ ይገባል። እዚያም ሰዎች የጣት አሻራዎችን፣ የፀጉር ናሙናዎችንና ሌሎች የግል ማስረጃዎችን ከዕለት ተዕለት እቃዎች ሲሰበስቡ ያገኛል። በስልኩ ሁሉንም ነገር በሚስጥር ይቀርጻል። ነገር ግን በድንገት ከሲክ ጥገና ስልክ ይደውልለታል። ከጥቂት ጊዜ በፊት በፀጉር አስተካካይ ሱቅ ውስጥ አንድ ሰው አይቶት ነበር። ሽፋኑ ተገልጧል። ነገር ግን ትንሽ ከታገለ በኋላ ማምለጥ ይችላል። ይህ በእንዲህ እንዳለ ወይዘሮ ሶ የሆነ ነገር እንደተፈጠረ አውቃለች። ልጇን ለመጠበቅ ትሞክራለች። ነገር ግን አልቻለችም። ነገር ግን በወሳኙ ሰዓት ታይጁን ይደርሳል። እናም ገዳይዋን ይጋፈጣል። ኃይለኛ ፍልሚያ በሁለቱ መካከል ይነሳል። ሁለቱም ኃይለኛ ተፋላሚ ስለነበሩ የበላይነት የወሰደ አልነበረም። በድንገት የፖሊስ ሳይረን በአካባቢው ይሰማል። ገዳይዋ ወዲያውኑ ታመልጣለች። ሲክ አስቀድሞ ፖሊስ እንደደወለት እንረዳለን። ፖሊሶቹ ከመድረሳቸው በፊት ታይጁን ወይዘሮ ሶን እና ልጇን በተሳካ ሁኔታ ያድናል። በሌላ ቦታ ዮሐን ሁሉንም ክስተት እየተከታተለ ነበር። ከመናደድ ይልቅ ይስቃል። ለእሱ ሁኔታው ይበልጥ አዝናኝ ሆኗል። በዚያ ቅጽበት የፓርላማ አባሉ እና ልጁ ያለምንም ማስጠንቀቂያ እሱ ወዳለበት ይደርሳሉ። ሁኔታውን መቆጣጠር ባለመቻሉ ዮሐንን ይነቅፉታል እና እንደ ተራ ሰው ያስተናግዱታል። የፓርላማ አባሉ በሳምንቱ ውስጥ ሁሉንም ነገር እንዲፈታው ያስጠነቅቀዋል። ካልሆነ ቀጣዩ ስብሰባቸው ወዳጃዊ እንደሚሆን ነግሮት ይወጣል። ከወጡ በኋላ ዮሐን በጣም እንደተበሳጨ ለመረዳት ይነግረዋል። ለህይወታቸውን እድል እንደሰጣቸው ይናገራል። አሁንም እሱ ለማስፈራራት ይሞክራሉ። አሁንም ሁሉም ነገር ወደ ፍጻሜ ለማምጣት ይወስናል። ከጥቂት ቅጽበታት በኋላ ዴካንግ እንደገና ይወሰድበዋል። ዮሐን ወዲያውኑ ሐሳቡን ይለውጣል። ይልቁንም ለዴካንግ ልዩ አስደናቂ ነገር ለማዘጋጀት ይወስናል። ይህ በእንዲህ እንዳለ ታይጁን ሙሉውን ሴራ ለወይዘሮ ሶ ያብራራል። ዩምቢ ሁሉንም ነገር ሰምታለች። በመጨረሻም ታይጁን ደግና ንጹህ ሰው እንደሆነ ታውቃለች። ወይዘሮ ሶንና ልጇ ደህንነታቸው ለመጠበቅ ታይጁን ዩምቢ ለጥቂት ጊዜ በቤቷ እንዲቆዩ እንድትፈቅድላቸው ይጠይቃል። ስለሱ ይበልጥ ባወቀች ቁጥር ይበልጥ ጉጉት ያድርባታል። በተደጋጋሚ እንዲነግራት ትጠይቀዋለች። ታይጁን በመጨረሻ ለግድያ እንዴት እንደተቀናጀበት ይገልጻል። በዚያ ምሽት ዩምቢ መተኛት አልቻለችም። የደረሰበት ነገር ሁሉ ስታውቅ ሐዘን ይሰማታል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ለአባቷ ደውላ የሆነ ነገር ከተከሰተ በዚህ ቁጥር ደውል ትላለች። የተበላሸው ግንኙነታቸው በመጨረሻ መስተካከል መጀመሩን ሲክ በጣም ይደሰታል። እዚህ ጋር ሲክ ወይዘሮ ሶ ባለቤቱ፣ ዩምቢ ደግሞ ልጁ መሆኗን እንረዳለን። ወደ ጥገና ሱቅ ሲመለሱ ሁሉም ሰው ዜና በቴሌቪዥን ይመለከታል። ዘገባው ገዳይ ተብሎ የተጠረጠረ ሰው መሞቱ ያውጃል።
ይህን ሲሰማ ታይጁን በሴራው ውስጥ ከአንድ በላይ ምስኪኖች ሊኖር እንደሚችሉ ይገነዘባል። በቁጣ ተሞልቶ ወደ ምስጢራዊ መጋዘን ይሄዳል። ነገር ግን እያንዳንዱ ሰራተኛ አስቀድሞ ተገድለው ያገኛቸዋል። ዮሐን ትናንሽ ስህተቶች ቢሆንም ፈጽሞ አይተውም። በድንገት አስተላላፊ መታጠፊያ መንቀሳቀስ ይጀምራል። የሆነ ነገር መሬት ላይ ይወድቃል። ታይጁን ወደ አቅራቢያው ሲሄድ የተቆራረጠ ራስ በማግኘቱ ይደነግጣል። እሱም ቀደም ሲል በእስር ቤት ዶክተር መስሎ መጥቶ የነበረ ገዳይ ነው። በአቅራቢያው በርካታ የገዳዩ ፋይሎች ከደብዳቤ ጋር ያገኛል። ቦርሳው በጥሬ ገንዘብ እየተሞላ ነው። ዮሐን እየተሳለቀበት ነው። ከጥቂት ጊዜ በኋላ ትልቅ ስክሪን ይበራል። አንድ ቪዲዮ ዴካንግ ከሁሉም ግድያዎች በስተጀርባ ያለው ሴረኛ እንደሆነ ይናገራል። ታይጁን በቁጣ ያብዳል። ሳያውቀው አስቀድሞ ወደ ሌላ ገዳይ ጨዋታ ተስቧል። ሁኔታው ይበልጥ ውጥንቅጥ ለማድረግ ዮሐን የዴካንግ ማህበራዊ ሚዲያዎች መለያዎች ይጎበኛል። ሁሉም የግል ጣፊዎች ወደ ማህበራዊ ይለጥፈዋል። እናም ሆን ብሎ ለታይጁን ፍንጮች ይተዋል። ከዚያ ለጣፊዎች ታይጁን ዴካንግ በአሁኑ ጊዜ በቡሳን ውስጥ እንዳለ ይረዳል። ያለምንም አመንታት በቀል ለመውሰድ ይነሳል። ይህ በእንዲህ እንዳለ በሲኦል ፖሊሶች ታይጁን መፈለጋቸውን ይቀጥላሉ። በዚያ ቅጽበት ታይጁን በጎዳና ስልክ ለጠባቂ ያንግ ይደውላል። እውነተኛ ወንጀለኛ ራሱ እንደሚይዝና በመጨረሻም ስሙን እንደሚያነጻ ይነግረዋል። ያንግ በጥንቃቄ ያዳምጣል። ከጀርባ ለቡሳን ጣቢያ የሚሆን ማስታወቂያ ይሰማል። ታይጁን ለማን እንደሚያወራም በመረዳት ያንግ ወዲያውኑ ወደ ቡሳን ይሄዳል። በተመሳሳይ ጊዜ ሲክ ታይጁን ማግኘት አልቻለም። የሆነ አስከፊ አደጋ ሊከሰት እንደሆነ መፍራትም ይጀምራል። ታይጁን እንዳልተያዘ ከእስር ቤት ካረጋገጠ በኋላ በመጨረሻ ያረጋጋል። በድንገት ዩቢ አባቷ አንድ ጊዜ ለታይጁን ስልክ እንደሰጠው ታስታውሳለች። ስልኩ እንደጠፋ ያስመስላሉ እና የአገልግሎት ሰራተኞች እንዲፈልጉት ይጠይቃሉ። የመከታተያ ውጤቶቹ ታይጁን በቡሳን ውስጥ እንዳለ ያሳያቸዋል። በተመሳሳይ ጊዜ ዮሐን የወላጆቹን ሞት 10ኛ ዓመት መታሰቢያ ለማክበር ቤተክርስቲያን ይጎበኛል። የነርቭ ሐኪም የሆነችው አጎቱ ዮሐን ወላጆቿን በማጣቱ አሁን ከባድ ስሜት ጠባሳዎች እንዳሉት ያምናል። ዮሐን በሐዘን የተመታ ይመስላል። ነገር ግን አጎቱ ወዲያው ሲዞር ክፉ ፈገግታ በፊቱ ላይ ይታያል። ይህ በእንዲህ እንዳለ አክስቱ በወላጆቹ የተተወውን ትልቅ ውርስ በመፍታት ላይ ይበልጥ ፍላጎት አላት። ዮሐን ሁኔታውን እንዲቆጣጠር በታዛዥነት ይፈቅድላታል። በሚስጥር ደግሞ እውር ሞግዚቷን ሁኔታውን እንድትከታተል ምልክት ይሰጣል። ከጥቂት ቅጽበታት በኋላ ሞግዚቷ ከሴት ገዳይዋ ጋር ትገናኛለች። አብረው እያንዳንዱን ዘመድ ያጠፋሉ። በሞቱት ጊዜ እንኳን አክስቱ ሞግዚቷን ቆሻሻ ሴት እያለች መስደቧን ትቀጥላለች። በዚያ ቅጽበት አስደንጋጭ እውነት ይገለጣል። ሞግዚቷ እውነተኛ የዮሐን እናት ናት። ዮሐን ከእሷ እንዳትለይ ለማድረግ የመርኩሪ ፈሳሽ በአይኖቿ ውስጥ እንዳፈሰሰችባት በስሜት ታስታውሳለች። ይህም ለዘላለም እውር አድርጓታል። አሁንም እሱ ፍቅሩን የገለጸበት መንገድ እንደሆነ ታምናለች። ሙሉ በሙሉ ለእሱ ታማኝ ሆና ትቀጥላለች። በኋላ በዚያው ቀን ታይጁን በመጨረሻ የቅንጦት ፓርቲ ድግስ የሚያዘጋጀውን ዴካንግ ይከታተላል። ታይጁን የድምፅ ሪኮርደር በሚስጥር በመያዝ ወደ እሱ ይቀርባል። ግቡ ዴካንግ እንደሚያምን ማድረግ ነው። ዴካንግ ታይጁንን ከሱ የሆነ መረጃ መውሰድ የፈለገ ሰው እንደሆነ ወዲያውን ይገነዘባል። ያደረገው ነገር ከመጸጸት ይልቅ ለጠባቂዎቹ ታይጁንን እንዲገድሉት ያዛል። ታይጁን መፋለም ይጀምራል። ነገር ግን ጥበቃዎቹ መሪ በጣም የተካነ ሰው ነበር። እናም በሰኮንዶች ውስጥ ያሸንፈዋል። ዴካንግ በፍጥነት ወደ ዮሐን ይደውላል። ታይጁን እንደተያዘ ይናገራል። እንዲሁም ዮሐንን ቦታው ለምን እንደጠቆመው ይጠይቀዋል። እናም ገንዘቡ እንዲመልስ ይጠይቃል። ዮሐንም በላይ ላይ ይሰማማል። በሚስጥር ግን ሁለታቸውም ሊጣሉ የሚችሉበት እንደሆነ ይረዳል። ይህ በእንዲህ እንዳለ ታይጁን ታስሮ በአንድ ክፍል ውስጥ ይቆለፋል። ሲክና ዩምቢ ወደ ወደቡድ ሲደርሱ አካባቢው በፖሊስ መኮንኖች እንደተከበበ ያያሉ። ሰዓት እየገደሉ እንደሆነ ተሰምተዋት ዩምቢ ታይጁንን ለመፈለግ ከአባቷ ትለያለች። በተመሳሳይ ጊዜ ጉ እና ጠባቂ ያንግ እሱን በከፍተኛ ሁኔታ እየፈለጉት ነው። ብዙ ሳይቆይ ዴካንግ ፖሊሶች እየቀረቡ እንደሆነ ይረዳል። ወደ ክፍሉ እየተጣደፈ ይገባል። ነገር ግን ታይጁን ከክፍሉ ውስጥ አልነበረም። ቀደም ሲል ሲክ ስለ ቦታው አጠራጣሪ ነገር ተሰምቶት ነበር። ታይጁንን ለማዳን በትክክለኛ ሰዓት ነበር የደረሰው። እንደ አለመታደል ሆኖ ግን ጠባቂ ያንግ ከጥቂት ጊዜ በኋላ ያያቸዋል። ያንግ ሲክ ከሁኔታው ውጭ እንዲሆን ይመክረዋል። እናም ለታይጁንን ደግሞ በህጋዊ መንገድ ለመርዳት ቃል ይገባለታል። ማምለጥ ከመቻላቸው በፊት ጉ በድንገት ያያቸዋል እና መንገዳቸውን ይዘጋል። እንደዘጋባቸው ሲያዩም ዩምቢን ከጀርባ መጥታ ታጠቀዋለች። ክፍተት ለመፍጠር ጠባቂ ያንግን በእሳት ማጥፊያ ያፍነዋል። በመጨረሻም ሶስቱ ያመልጣሉ። እናም በዩምቢ ጓደኛ ቤት ይጠለላሉ። ታይጁን ሙሉ በሙሉ ተዳክሞ ስለነበር ጥልቅ የሆነ እንቅልፍ ይወስደዋል። ዩምቢ እሱ በሰላም መተኛቱን ስትመለከት እሱም ሁሉም ሰው የሚያምነው ወንጀለኛ እንዳልሆነ ይበልጥ ታምናለች። በማግስቱ ጠዋት ታይጁን ባለፈው ምሽት የተቀረጸውን ድምፅ በተደጋጋሚ ያዳምጣል፣ አስፈላጊ ፍንጭ ለማግኘት በማሰብ። ይህን በእንዲህ እንዳለ ጠባቂ ያንግ ታይጁን በሚስጥር ያካፈለውን መረጃ ይከታተላል። ከእስር ቤት መቆለፊያ ከዴካንግ ጋር የተያያዙትን ፋይሎች ያወጣል። በሌላ በኩል ዴካንግ የደህንነት ምስሎች ይገመግማል። ገንዘቡ ለመመለስ እምቢ ካለ በኋላ ዮሐን በሚስጥር የታይጁን ማምለጥ እንዳዘጋጀ ይደመድማል።
ዮሐን ከእሱ ጋር ለመከራከር ፍላጎት የለውም። ይልቁንም አንድ ሰው ታይጁንን በሚስጥር ሲረዳው እንደነበር ይገነዘባል። ብዙ ሳይቆይ ዮሐን የፓርላማ አባሉን ይጎበኛል። ልጁ ባመለጠው ምስኪን እንደተጠቃ ይነግረዋል። ዮሐን ሌላ የደህንነት ቡድን ለመመደብ ሐሳብ ያቀርባል። እናም ችግሩ ለአንዴና ለመጨረሻ ጊዜ ለማስወገድ ቃል ይገባል። የፓርላማ አባሉ በቀላሉ ይስቃል። የማይመቸውን ሰው የሚያጠፋበት በርካታ መንገዶች እንዳሉት ይናገራል። ጥቃቅን ነገሮች ማጥናት ግን የዮሐን ኃላፊነት እንደሆነ ስድብ በሚመስል ያፈዝበታል። ስድቡ የዮሐን ትዕግስት ወደ መጨረሻው ያደርሰዋል። ምላሽ ከመስጠቱ በፊት የፓርላማ አባሉ በርካታ ገዳዮችን በመላክ ቤቱን እንዲከቡ ያደርጋል። ዮሐን በጸጥታ ይተነፍሳል። ከዚያም ካተና ሰይፍ ይመዛል። እናም ብቻውን እያንዳንዱ ገዳይ ያሸንፋቸዋል። በኋላ ሲክ በጣሪያ ላይ ቁጭ ብለው ሳለ በመጨረሻም ለዓመታት የደበቀውን ሚስጥር ይናገራል። ከረጅም ጊዜ በፊት ከባለቤቱ ጋር የነበረው ያለመስማማትና ክርክር በቁጣ የተለኮሰ ሲጋራ ወደ ቤቱ ውስጥ ወረወረው። ሲጋራው በአጋጣሚ እሳት አስነሳ። ደንግጦ እሷን ለማዳን ወደ ውስጥ መግባትም አልቻለም። ፖሊሶቹ በመጨረሻ ክስተቱን ሆን ብሎ የተደረገ ግድያ እንደሆነ ወሰኑ። ከዚያም ቀን ጀምሮ ዩምቢ ጠላችው። እውነቱን ከሰማ በኋላ ታይጁን በተቀላቀሉ ስሜቶች ይዋጣል። ለእሱ ሲክ ንጹህ ሰው በሁሉንም ነገር ለማገዝ ያለው ፈቃደኝነት ሲመለከት እንደ አባት ይሰማዋል። ይህ በእንዲህ እንዳለ ዮሐን ስለ ሲክ መመርመር ይጀምራል። አባትና ልጅ ለምን ሁሉንም ነገር ለመጠበቅ ህይወታቸውን እንደሚያስይዙ ሊረዱት አልቻሉም። በመጨረሻም ራሱ ሊያጋጥማቸው ይወስናል። ታይጁንን ለመያዝ ቆርጦ ዴካንግ ብዙ የተቀጠሩ ነፍሰ ገዳን ያዘጋጃል። በማህበራዊ ሚዲያ ላይ ህዝባዊ ተፈካካሪነት እንኳን ይለጥፋል። ታይጁን በ9 ሰዓት ከእሱ ጋር እንዲገናኝ በመጋበዝ መልእክቱን ካየ በኋላ ታይጁን የኤሌክትሪክ ድሪልን ወደ ኒውማቲክ ሚስማር ሽጉጥ ይለውጣል። ለበቀል ራሱን ያዘጋጃል። በዚያ ቅጽበት ዩምቢ ለቁርስ ወደ ታች ትጠራዋለች። ለምርጥ ጓደኛዋ በጨዋታ ትነግራታለች ለታይጁን ስሜት ማሳደር እንደጀመረች በመጠየቅ ዩምቢ ለጥያቄው መልስ ለመስጠት እምቢ ትላለች። እናም በፍጥነት ሞተር ብስክሌቷን ወደ አቅራቢያ ወዳለ ሱቅ ትነዳለች። በአጋጣሚ ጉም ታይጁንን ሲፈልግ እዚያ ያገኛታል። እንዳትታወቅ ዩምቢ ኮፍያዋን ዝቅ አድርጋ እና በሚስጥር ትወጣለች። ነገር ግን ጉ በጀርባዋ ላይ ያለው ታቶ አስተውሎ የሲክ ልጅ መሆኗን ይገነዘባል። ወዲያውኑ ያሳዳታል። እንደ እድል ሆኖ ዩምቢ ምርጥ አሽከርካሪ ናትና እሱ ለማምለጥ ትችላለች። ፖሊሶች እየቀረቡ እንደሆነ ሲክ ካየ በኋላ ትኩረታቸውን ለመበተን መኪና ይነዳል። ብቃቱ በመጠቀም ታይጁን ከጣሪያው ላይ ይዘላል። እናም ዩምቢ ባዘጋጀለት ሞተር ብስክሌት ያመልጣል። ከጥቂት ቅጽበታት በኋላ ጉ እንደተታለለ ይገነዘባል። በጣም ተናዷል። ነገር ግን የሚያደርገው ምንም ነገር የለም። በኋላ ዩምቢ ወደ ቤት ስትመለስ ምርጥ ጓደኛዋ መሬት ላይ ራሷን ስታ ታገኘታለች። ከጥቂት ቅጽበታት በኋላ ዮሐን እንደ ጥላ ከተደበቀበት ውስጥ ይወጣል። ልጅቷ ለጥቂት ጊዜ ብቻዋ ራሷን እንደሳተች በረጋ መንፈስ ይነግራታል። ዮሐን ከአደገኛ አላሚዎች ጋር እንደመጣ በመገንዘብ ዩምቢ ትገጥመዋለች። ነገር ግን እሷም ሆነ ሲክ በእሱ ፊት የመቆም አቅም የላቸውም። ዮሐን የሚፈልጋቸውን መልሶች ባያገኝም ከእንግዲህ ምንም እንደማይገደው ይወስናል። ማታ ሲያልፍ ታይጁን ዴካንግ ለስብሰባ የመረጠውን ቦታ ይደርሳል። ዴካንግ ወንጀሎቹን እንዲያምን እና ይቅርታ እንዲጠይቅ ይጠይቀዋል። ነገር ግን ዴካንግ በትዕቢት ይስቃል። ታይጁንን ይሳለቅበታል። እናም ዛሬ ማታ የመጨረሻ ምሽቱ እንደሚሆን በድፍረት ያውጃል። በቁጣ ተሞልቶ ታይጁን መሳሪያ ይዛል። እናም የዴካንግ ሰዎች በሌላ መጣል ይጀምራል። ረጅም ጸጉር ያለው አንድ ተዋጊ ብቻ ነበር ከባድ ፈተና የሆነው። ሁለቱም ጨካኝ በሆነ ኃይለኛ ምቶች ይለዋወጣሉ። በአቅራቢያ ያለው ማንኛውም ነገር እንደ መሳሪያ በመጠቀም ታይጁን በመጨረሻ ቀዳዳ ያገኛል እና ሰውየውን በአካፋ ይመታዋል። ይህ በእንዲህ እንዳለ ዴካንግ ከሰዎቹ ዜና በጭንቀት ይጠብቃል። ታይጁን በህይወት ተርፎ በድንገት ይወጣል። ዴካንግ ወዲያውኑ ወደ መኪናው ዘሎ በፍጥነት ይሄዳል። ያለምንም ማመንታት ታይጁን ሞተር ብስክሌቱን አንስቶ ይከተለዋል። በተጨናነቀ ዋሻ ውስጥ ታይጁን በዴካንግ ጠባቂዎች ከተተኮሰ ጥይት እየሸሸ በከባድ ትራፊክ መካከል በጥበብ ያልፋል። ዴካንግ እሱን በግንባር ለመቅጨት ይሞክራል። ታይጁን ግጭቱን ለማስወገድ በዋሻው ግድግዳ ላይ ይነዳል። እናም በምላሹ በርካታ ተኩሶችን ይተኩሳል። በሁከቱ ወቅት ወደ አንዱ ተሽከርካሪ ይዘላል። እናም በውስጡ የነበሩ ሰዎችንም ያሸንፋቸዋል። ከዚያም የኦፕሬተሩን ወንበር ይቆጣጠራል። እናም ዴካንግ ማሳደዱን ይቀጥላል። በቁጣ የተዋጠ ዴካንግ መሳሪያውን መተኮስን ይቀጥላል። በከፍተኛ ማሳደድ መካከል ትልቅ ነጭ የጭነት መኪና በድንገት የዴካንግ መኪና ይገጫል። ታይጁን በጣም የተጎዳውን ዴካንግ ከወደቀበት ውስጥ ጎትቶ ያስወጣዋል። በስልኩ ላይ ያለውን የድምፅ መቅረጫ ያበራል። እናም እውነቱ እንዲናገር ይጠይቃል። በሞት አፋፍ ላይ የሆነው እንኳን ዴካንግ ምንም አይነት ጸጸት ባለማሳየት እምቢ ይላል። በዚያ ቅጽበት ስልኩ መደወል ይጀምራል። ደዋዩ ዮሐን ነው።
ታይጁን ጥሪውን ሲመልስ በመጨረሻ ከሁሉም ነገር በስተጀርባ ካለው እውነተኛ ሴረኛ ጋር ይገናኛል። ዮሐን ታይጁንን እስከዚህ ድረስ በመቆየቱ ያመሰግነዋል። 5 ቢሊዮን ቮን ያቀርብለታል እና ወደ ማንነቱ ለመመለስ ቃል ይገባለታል። ታይጁን ግን ያለምንም አመንታ ጥያቄውን ውድቅ ያደርጋል። ዮሐን ሕይወቱን ብቻ አላጠፋም፣ እንዲሁም የሚወዳቸውን ወስደዋል። እናም የታናሽ ወንድሞትም አጥፍተዋል። ታይጁን አሁን የሚፈልገው ነገር ቢኖር ዮሐን መያዝና ለፈጸመው እያንዳንዱ ወንጀል እንዲከፍል ማድረግ ብቻ ነው። ከታይጁን ጋር ጥሪውን ካበቃ በኋላ ዮሐን ወደ ፓርላማ አባሉ ቤት ያመራል። እዚያም የፓርላማ አባሉን እና አጋሩን በከፋ ሁኔታ ይገድላቸዋል። የፓርላማ አባሉ እየሞተ ያለ ዮሐን በረጋ መንፈስ አስፈሪ ምስጢር ይናገራል። ገና የ16 ዓመት ልጅ እያለ ሀብታቸውን ለቤተክርስቲያን ለመስጠት ስለታቀደ ወላጆቹን ገደላቸው። ከዚያም በኋላ ወንጀሉን በሌሎች ላይ ገዳይ እያስመሰለ ንጹሃን ሰዎች እንደሚስክን ምን ያህል በቀላሉ ሊጠቀምባቸው እንደሚችል የተረዳበት ቅጽበት ያ ነበር። በእነዚያ ቃላት ዮሐን የፓርላማ አባሉን ሕይወት ያበቃል። ብዙ ሳይቆይ የወንጀል አጽጂዎች ቡድን ይደርሳል እና የእያንዳንዱ የግድያ ምልክት ያስወግዳል። በማግስቱ ዮሐን በሚስጥር የሲክን ጥገና ሱቅ ይጎበኛል። በውስጡ የሲክና የዩንቢ ፎቶዎች ያገኛል። ፎቶውን ያቃጥላል። ታይጁን ቀጥሎ እንዴት እንደሚመልስ ለማየት ጉጉት በማሳየት ይህ በእንዲህ እንዳለ ሲክና ታይጁን በሲኡል ለመገናኘት ይዘጋጃሉ። ሲክ ከመውጣቱ በፊት ፖሊሶች በድንገት ይደርሳሉ። እናም በፓርላማ አባሉ ግድያ ይዙታል። ቀደም ሲል ከታይጁን ጋር እንዳደረጉት መኮንኖቹ ትልቅ መጠን ያለው የተቀናጀ ማስረጃ ያቀርባሉ። የማስፈራሪያ ደብዳቤዎች፣ የተጎጂውን ዲኤንኤ እና ሌሎች ወንጀለኛ የሚያደርጉት ዕቃዎች በሲክ ቤት ውስጥ ያገኛሉ። ነገሩ ይበልጥ ለማባባስ ጉ ዩንቢንም ይይዛል። ሲክ ወንጀሉን እንዲፈጽም ረድታለች በማለት እንደገና ሲክን ያጠምዱታል። ይህንን ሲሰማ ሲክ በመጨረሻ ትዕግስቱን ያጣል። ልጁን ወደ ጉዳዩ ከሳቧት ፈጽሞ እንደማይተውላቸው ያስጠነቅቃቸዋል። ባቡር ጣቢያ ላይ ታይጁን ስለ ሲክ መታሰር ዜና ያያል። ዮሐን ከሁሉም ነገር በስተጀርባ እንዳለ ወዲያውን ይገነዘባል። በፍጥነት ወደ ጥገና ሱቅ ይመለሳል። ነገር ግን ከላይ የተደበቀ ካሜራ ያገኛል። ዮሐን እሱን ለማበሳጨት ብቻ እዚያ እንደገጠመው ግልጽ ነው። ታይጁን ካሜራውን ያጠፋል እና ወደ ተሰበረችውን ዩንቢ ይሄዳል። አባቷ ለምን ሁሉንም ጥፋት እንደሚቀበል ሊገባት አልቻለም። ለምን በዚህ ጊዜ ለመፋለም እምቢ እንደሚል ታስባለች። ወደ እስር ቤት የመመለሱ ሐሳብ ልቧን ይሰብራል። እናም ማልቀስ ትጀምራለች። ታይጁን ለተከሰተው ነገር ሁሉ ራሱን ይወቅሳል። ይህንን ለአንዴና ለመጨረሻ ጊዜ እንደሚያበቃው ቃል ይገባል። ከዮሐን ጋር ይገናኛል። ምን እንደሚፈልግ እንዲናገር ይጠይቃል። ዮሐን ወደ ቀደመው ዋሻው እንዲመለስና የስልክ ሳጥኑን እንዲከፍት ይነግረዋል። በውስጡ ታይጁን የፓርላማ አባሉ ለመግደል የተጠቀመበት መሳሪያ ባዶ ቼክ ያገኛል። ዮሐን ሁለት ምርጫዎች ይሰጠዋል። ወይ ለወንጀል ራሱን አሳልፎ ይሰጣል እናም ከ6 ዓመታት በኋላ ነፃነት ያገኛል፣ ወይም ገንዘቡ ይቀበላል እናም ለእሱ መስራት ይጀምራል። ታይጁን ዮሐን ለምን ይህንን ሁሉ እንደሚያደርግ ይጠይቀዋል። ዮሐን በቀላሉ ስለሚያዝናናው እንደሚያደርገው ይመልስለታል። የሰብአዊነት ስሜት ከሌለው ሰው ጋር የተጋፈጠ እንደሆነ በመረዳት ታይጁን ሙሉ በሙሉ ተስፋ መቁረጥ ስሜት ይሰማዋል። ይህ በእንዲህ እንዳለ በእስር ቤቱ ውስጥ ሲክም ተስፋ እያጣ ነው። ሐሳቦቹ ወደ ልጁ ትዝታዎች ይመልሱታል። ከዓመታት በፊት ሲክ በእስር ቤት እያለ ዩንቢ ሁል ጊዜ ትጎበኘው ነበር። በመጣች ቁጥር በፊቷ ላይ ቁስሎች ነበሩባት። በትምህርት ቤት ያሉ ልጆች አባቷ እስረኛ በመሆኑ ይሳልቁባት እንደነበር ትነግረዋለች። ከህመሙ ሊጠብቃት በመፈለግ ሲክ ሊናገረው የማይፈልገው ያህል ጨክኖ አንድ ነገር ተናገረ። ከእንግዲህ አባትሽ አይደለሁም፣ ዳግመኛ አትምጪ ነበር ያላት። ከእስር ከተፈታ በኋላ ሲክ ዩንቢን እንደጠላችው አመነ። ነገር ግን ያስቀየማትን የድሮ አመለካከቷ ቢኖርም አሁንም ከእሷ ጋር እንዲኖር ፈቀደችለት። አንድ ቀን ሲክ ዩንቢ ከምርጥ ጓደኛ ጋር ስታወራ ሰማ። ያኔ ነበር በእነዚያ 2 ዓመታት አብራው መሆን ስትፈልግ እንደነበር የተረዳው። አሁን ጉንዳን መሬት ላይ ሲታገል እያየ ሲክ ሙሉ በሙሉ ኃይል አልባ እንደሆነ ይሰማል። በማግስቱ ዩንቢ አባቷ ደህና መሆኑን ለማረጋገጥ ትጎበኘዋለች። ሲክ እንዳትጨናነቅ ይነግራታል። ለወደፊቱ ጊዜ ምንም ቢከሰት ከሁኔታዎች ውጭ መሆን እንዳለባት ያስጠነቅቃታል። ዩንቢ ምን ማለቱ እንደሆነ ልትረዳው አልቻለችም፣ በዜናው በድንገት ሲክ ማመኑን እስኪታወቅ ድረስ። ሆኖም ያንግ ሲክን ለዓመታት ያውቀዋል። ሲክ ልጁን ለመጠበቅ ሲል ብቻ እንደሚዋሽ ወዲያውን ይገነዘባል። ጉን ይጋፈጣል እና ይህን እብደት እንዲያቆም ይነግረዋል። ነገር ግን ጉ ምንም አይገድደውም። ያንግ የእስር ቤት ጠባቂ ብቻ እንደሆነና የማልቀስ መብት እንደሌለው ያሳስበዋል። ከዚያም ሙሉ በሙሉ ያልተጠበቀ ነገር ይከሰታል። ታይጁን የግድያ መሳሪያቸውን ተሸክሞ ወደ ፖሊስ ጣቢያ ይገባል። ራሱን አሳልፎ ይሰጣል። ሲክ ወዲያውኑ ይለቀቃል።
ዮሐን ታይጁን ለምን እንዲህ አይነት ምርጫ እንደሚያደርግ ሊገባው አልቻለም። ነገር ግን ታይጁን እንደ ዮሐን ያለ ሰው የእውነተኛ ጓደኝነት ዋጋ ፈጽሞ እንደማይገባው ይነግረዋል። በግርምት ይመለከተዋል። እናም አንተ ሕፃን ሌላ ምንም አይደለህም ብሎት ተናዶ ዮሐን ይወጣል። እናም ወደ እስር ቤት አዛዡ ጋር ይደውላል። ታይጁን ወደ እስር ቤት እንደተመለሰና አንዳንድ ነገሮችን እንዲያስተካክል ያዘዋል። ይህ በእንዲህ እንዳለ ሲክ ወደ ቤት ይመለሳል እና ከዩንቢ ጋር ይገናኛል። በዚህ ጊዜ ዩን ስሜቷን መደበቅ አልቻለችም። አባቷን አጥብቃ አቅፋው ታለቅሳለች። በመጨረሻም ምን ያህል ፈርታ እንደነበርም ትነግረዋለች። በማግስቱ ያንግ የታይጁንን ወደ ሌላ የእስር ቦታ ለማዘዋወር ወደ ፖሊስ ጣቢያ ይሄዳል። ከዚያም ወደ ፖሊስ ተሽከርካሪ ይወስደዋል። በጉዞው ወቅት ያንግ ታይጁን በማከማቻ መቆለፊያ ውስጥ ያሉት ዕቃዎች ለምን እንደሰጠው ይጠይቀዋል። ታይጁን ይመልሳል። እነዚህ ዕቃዎች እውነቱን ለማረጋገጥ ቁልፍ ናቸው። እናም በእስር ቤቱ ውስጥ ማመን የሚችለው ብቸኛ ሰው አንተ ነበርክ ይለዋል። ይህንን ሲሰማ ያንግ ታይጁን ሲክ ለመጠበቅ ሲል ብቻ እንዳመነ ይበልጥ ያምናል። በመንገድ ላይ ሌላ ጠባቂና የመኪና ሾፌር የሆነው መጸዳጃ ቤት ለመጠቀም ሲል ተሽከርካሪውን አንድ ቦታ ላይ ያቆመዋል። አጋጣሚውን በመጠቀም ያንግ ከታይጁን ጋር መኪናውን አስነስቶት ይሄዳል። ተሽከርካሪውን ወደ ሩቅ ቦታ ይወስደዋል። የታይጁንን እጁ ላይ የነበረው ካቴና ይፈታለታል። እናም ሌላ መኪና ከፊት እንደሚጠብቀው ይነግረዋል። ያንግ ከመቆለፊያው የተገኙትን ፋይሎች አስቀድሞ እንደመረመረ እናያለን። ወንጀለኞች ማስረጃቸውን እንዴት እንደተጠቀሙና ታይጁንን እንዴት እንደጠመዱት መረጃ እንዳገኘም እንረዳለን። ባለፈው ምሽት በአዛዡ እና በዮሐን መካከል የተደረገው ውይይትም እየሰማ እንደነበር ያሳየናል። ያኔ ነበር ታይጁን ንጹህ እንደሆነ በመጨረሻ ያመነው። ያንግ ከዚህ ሁሉ በኋላ እውነቱን ዝም ብሎ ሊያልፈው አልፈለገም። ማድረግ የሚችለውን ብቸኛው ነገር ለታይጁን የማምለጥ እድል መስጠት ነበር። ብዙ ሳይቆይ ታይጁን ወደሚጠብቀው መኪና ይደርሳል። በውስጡ ሲክንና ዩንቢን ያገኛል። ሶስቱ ወደ አንድ የተተወ ግሪን ሃውስ ይጓዛሉ። እናም እንደ ጊዜያዊ መደበቂያ ይጠቀሙበታል። እዚያም ታይጁን የዮሐን ህዝባዊ የቅርጻ ቅርጽ ጨረታ ለማካሄድ የተዘጋጀ እንደሆነ ይረዳል። ዮሐን በብዙ ምስጢራዊ ማንነቶች ስር ጨረታዎችን የሚያዘጋጅ ታዋቂ አርቲስት ነው። ከዴካንግ የቀድሞ ታማኙ ጋር ከዚህ ጉዳይ ጋር የተያዘ እያንዳንዱ ግድያ በዮሐን ጨረታዎች በ10 ቀናት ውስጥ ይከሰታል እና በየጊዜው ለወንጀል የተከሰሰ ሰው በሳምንት ውስጥ ይያዛል። ታይጁን እነዚህ ቅርጻ ቅርጾች በእርግጥ የግድያ ጉዳዮች ለመሸፈን የሚደረጉ ክፍያዎች እንደሆኑና እንደ ሞዴል የሚያገለግሉ ሰዎች አብዛኛው ጊዜ ምስኪኖችን እንደሆኑ ይገነዘባል። ከቅርጻ ቅርጽ ሐውልቶች መካከል አንዱ ታይጁንን እራሱ ይመስል ነበር። እንደ ዮሐን መቶኛ ስሪት የሚጫረተው ቅርጻ ቅርጽ እየተካሄደ ነው። ሞግዚቷ እንደ ግል ማስታወሻ ለመግዛት ትወስናለች እና ጨረታውን እስከ 9.1 ቢሊዮን ታደርሰዋለች። ነገር ግን አንድ ምስጢራዊ ተጫራች በድንገት ዋጋውን ወደ 10 ቢሊዮን ያሳድገዋል። የዮሐን ተጫራቹ ማን እንደሆነ በትክክል የሚያውቅ ይመስላል። እናም እሱ ትክክል ነው። ተጫራቹ ዴካንግ እንደሆነ ይገለጣል። በዚያ ምሽት ከባድ ጉዳት ቢደርስበትም ዴካንግ ከጥቃቱ እንደተረፈ ይረዳል። ዮሐን ለአባቱ ሞት ተጠያቂ እንደሆነ ካወቀ በኋላ በቀል ለመውሰድ ከታይጁን ጋር ለመቀላቀል ይወስናል። ብዙ ጊዜ ሳይቆይ ፖሊሶች ይደርሳሉ። እናም ዮሐንን በግድያ ይዙታል። በዚህ ጊዜ ታይጁን በጥንቃቄ ነገሮች መከታተል ይጀምራል። ዮሐን ሀያል ግንኙነቶች እንዳሉትና በአንድ ቀን ውስጥ ነፃ ሆኖ ሊወጣ እንደሚችል ያውቃል። አሁን በጣም አስፈላጊው ነገር እሱ ሙሉ በሙሉ ሊያጋልጥ የሚችል ማስተባበያ የሌለው ማስረጃ ማግኘት ነው። በዚያ ምሽት ሰራተኞች የዮሐን ቅርጻ ቅርጾች ወደ ማጓጓዣ የጭነት መኪናዎች መጫን ይጀምራሉ። በሚያጓጉዙ ወቅት የታይጁንን ጓደኞች መኪናቸው እንደተበላሸ በማስመሰል እናም አንዱ የጭነት መኪና በመዝጋት ትኩረት ይስባሉ። ሁከቱን በመጠቀም ታይጁን እንደ ሰራተኛ መስሎ በመግባት የጭነት መኪናውን በቀጥታ ወደ ዮሐን ቤት እየነዳ ይወስደዋል። ይህ በእንዲህ እንዳለ የዮሐን ቡድን ፖሊስ ጣቢያውን ያጠቃሉ። እዛ የነበሩት ፖሊሶች ሁሉ ገደሏቸው። እናም ዮሐንን ያስወጡታል። ይህ ሁሉ ድርጊት የሚመራው በእስር ቤት የታይጁን የድሮ ጠላት የነበረ ዶክሱ ነው። ካመለጠ በኋላ የዮሐን ወዲያውኑ ወደ ሆስፒታል ይሄዳል። እናም ዴካንግ ይገድለዋል። ከእናት አባትህ ጋር በሞት እንድትገናኝ ፈቅጅልሃለሁ ይለዋል። በተመሳሳይ ጊዜ ያቺን ገዳይዋ የዮሐን ሴት ሲክን ታጠቀዋለች። ዩንቢ ወደ ቤት ስትጣደፍ አባቷ መሬት ላይ ወድቆ በጣም ተጎድቶ ታገኘዋለች። ይባስ ብሎ በእሷ አቅም ለገዳይዋ የምትከላከላት አይደለችም። በፍጥነት ወደ ውጭ ሮጣ ትወጣለች። አንድ እድል ትጠብቃለች። ገዳይዋ ስትከተላት ዩንቢ ታጠቃትና ደረቷ ውስጥ ትወጋታለች። ወዲያውኑ የአባቷን ሁኔታ ለመፈተሽ ትዞራለች። ነገር ግን ገዳይዋ በድንገት ተነስታ ከጀርባ ታጠቃታለች። ይህ በእንዲህ እንዳለ ታይጁን በዮሐን ወርክሾፕ ውስጥ የሆነ ነገር ካለ ይፈልጋል። እናም አጠራጣሪ ሃርድ ድራይቭ ያገኛል። በድንገት ማስጠንቀቂያው መደወል ይጀምራል። ለማምለጥ ተገዶ ታይጁን መውጫው ጋር ይደርሳል። ዶክሱ ግን እግዛው እየጠበቀው ነበር። ከጥቂት ጊዜ በኋላ የታጠቁ ሰዎች ወደ ክፍል ውስጥ ገቡ። በዙሪያው ያሉትን ነገሮች በመጠቀም ታይጁን ይፋለማቸዋል። እናም እያንዳንዳቸው ያሸንፋል። በፍልሚያው መሃል አንዱ ቅርጻ ቅርጽ ይሰበራል። በውስጡ የተደበቀ የግድያ መሳሪያ ይገለጣል። ታይጁን ቢላዋን ይይዛል።
እናም ከደኦክሱ ጋር ወደ ኃይለኛ ፍልሚያ ይገባሉ። በፍልሚያው ደኦክሱ አልቻለም፣ አቅም ያጣልና በመጨረሻም በከፍተኛ ሁኔታ ይወድቃል። በዚያም ቅጽበት ዮሐን ወደ እነሱ ይመጣል። በዙሪያው ያለው ውድመት ቢያይም ሙሉ በሙሉ ተረጋግቶ ነበር። ታይጁንም ያስፈራረዋል። ነገ ጠዋት ሙሉ ዓለም እውነቱን ያውቃል ይለዋል። ነገር ግን ዮሐን ተረጋግቶ ይስቃል። እውነተኛው ማስረጃ በካታናው እጀታ ውስጥ እንደተደበቀ ይናገራል። እንዲሁም ታይጁን የወሰደው ሃርድ ድራይቭ ከተከፈተ በኋላ ራሱን በራሱ እንደሚያጠፋ ይነግረዋል። እውነትን ስንመለከት ዮሐን ታይጁን እንደሚመጣ አስቀድሞ አውቆ ነበር። መግዚቷ ወደ ውስጥ እንዲገባ እንድትፈቅድለትም አዞ ነበር። ታይጁን እንደገና ለማጥቃት ሲዘጋጅ ሴቷ ገዳዩ ዩምቢን አግታ ይዛ መጥታ ታስፈራራዋለች። ታይጁን መሳሪያውን እንዲጥል ታስገድደዋለች። ከዚያም ዮሐን የተጠማዘዘ ሐሳብ ያመጣል። ለታይጁን ደኦክሱን ከገደለ ዩምቢ እንደሚለቃት ይነግረዋል። ታይጁን ከባድ ምርጫ ውስጥ ይገባል። በመጨረሻም ቢላዋን ይጥላል። ያለምንም አመንታት ዮሐን ራሱ ደኦክሱን ይገድለዋል። ከዚያም ታይጁን ከገደለ በኋላ ዩምቢ በሌላ ወንጀል ሴራ እንደሚያቀናጃት ይነግረዋል። መቶኛ ድንቅ ስራውን ዩምቢ እንደ ተነሳሽነት ለመጠቀም እንዳሰበ በኩራት ይናገራል። ሁኔታው እንደገና ወደ ከባድ ግጭት ይቀየራል። በግጭቱ ወቅት ገዳይዋ ራሷን ትስታለች። ዮሐን ካታናውን ይዛል እናም ወደ ታይጁን ይሮጣል። ነገር ግን ታይጁን የበላይነትን አግኝቶ በከፋ ሁኔታ ያሸንፈዋል። እየተመታም ቢሆን ዮሐን እሱ ማበሳጨቱን ይቀጥላል። ታይጁን ለማባሳጨት እና ትዕግስቱን ወደ መጨረሻው ለማድረስ እንዲገድለው ይገፋፋዋል። ነገር ግን ታይጁን እሱን ለመግደል አልፈለገም። ይልቁንም ዮሐን በህይወት እንዲቆይና የሚገባውን ቅጣት እንዲጋፈጥ ይፈልጋል። ታይጁን ከወጣ በኋላ የዮሐን ቤት እሳት ይያያዛል። ዮሐንም በእሳቱ ውስጥ ይሞታል። በሌላ በኩል እንደ እድል ሆኖ ሲግ የህክምና እርዳታ ካገኘ በኋላ ይተርፋል። የታይጁን ጉዳይ እንደገና ታይቶ በመጨረሻም ንጹህ እንደሆነ ይታወቃል። ከ6 ወራት በኋላ ታይጁን ከጎኑ ከዩምቢ ጋር የአበባ ሱቅ የመክፈት ህልሙን ያሳካል። ያንግ ለታላቁ መክፈቻ ታይጁን አንድ ጊዜ ተንከባክቦት የነበረውን ተክል እንደ ስጦታ ያመጣል። ህይወት ቀስ በቀስ ወደ መደበኛ ሁኔታ ይመለሳል። ለመጀመሪያ ጊዜ ታይጁን ሁል ጊዜ የሚፈልገውን ሰላማዊ ህይወት መኖር ይጀምራል። በመጨረሻም እውነትና ፍትህ በጊዜ ሂደት ቢዘገዩም ከቶ እንደማይቀበሩ ታይጁን ለዓለም አሳይተዋል። ህይወቱን፣ ወንድሙን እና የወደፊት ተስፋውን ያጣው ይህ ወጣት በስልጣንና በገንዘብ የታወሩ ጨካኞች በመጣል የራሱንና የወዳጆቹን ስም ማዳን ችለዋል። በአበባ ሱቅ ውስጥ የሚያሳልፈው እያንዳንዱ ሰከንድ በደምና በሴራ ከተሞላው ያለፈ ህይወቱ ታሪክ በኋላ ያገኘው ትልቅ ድል ነው። እናንተስ በታይጁን ቦታ ብትሆኑ ኑሮ እስከዚህ ድረስ ለመበቀል ትሄዱ ነበር? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ አስደናቂ የፊልም ታሪክ እስክንገናኝ ድረስ ትረካ ዞን ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቸር ሰንብቱ።